ምን ማለት መሰለ እንድትረዳው ያክል ማለት ነው። እምነት ብቻ አይደለም ብለው ማመን ማለት የእግዚአብሔር ልጅ ኢየሱስ በእምነት የምትቀበለው ማንን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ለአንተ ኃጢአትና በደል የከፈለውን ዋጋ ነው አይደል? ስለ አንተ የከፈለውን ዋጋ ማመኔ አያድነኝም ማለት ኢየሱስ ክርስቶስ አያድነኝም እንደማለት ነው። አዮ ምክንያቱም እኔ የሆነ ነገር ካልሰራው አልድንም የሚል እምነት ካለ ኢየሱስ የሰራው ስራው ብቻውን በቂ አይደለም እያልክ ኢንዳይሬክትሊ እያወራ ነው ያለው። እኔ እያልክ ያለሁት እንትን አሁን ማመን በራሱ ብቻውን በቂ አይደለም። ሁልጊዜ አንድ ነገር ማመን የሚረጋገጠው ያንን ማመንህን የምታሳይበት ነገር ሲኖር ምን ለማድረግ ለምሳሌ በኢየሱስ ክርስቶስ አምናለሁ ስለ እኔ ያንን ማሳያ የሚሆን ስራ ይኖረዋል። ሁልጊዜ ማመንማ ማለት ነው ያልከኝ ማለት ሰው አሁን ኢየሱስን ማመን ምንም ዋጋ የለውም የሚል እምነት እኮ ከባድ ነው። ምንም ዋጋ የለውም ሳይሆን ነው እንደዛ እኮ ነው ያንተ እምነት እኮ እሱ ነው። ባይ ዲፎልት እኮ እንደሱ ነው እኮ እያልከኝ ያለው። ለምሳሌ ኢየሱስን አምናሃል ግን የዘላለም ህይወት የለህም። አዮ ምን ማለት መሰለ ኢየሱስ ያድናል እያልክ ግን የማያድን ሰው ነህ ማለት ነው። ከከባድ ትምህርት ነው ባይዘው። ሰው በእምነት አልድንም ብሎ ማመን ከጀመረ ኢየሱስ አያድነኝም ብሎ እያመነ ነው ያለ። ለምን ቅዱስ ጳውሎስ ታዲያ እንደዛ አለ? አላለም። የተረዳህበት መንገድ ነው አሳያለሁ። ለምሳሌ እንድትረዳው ያክል ማለት ለምሳሌ ሉቃስ 23 ላይ የምናገኘው አንድ ሰው አለ አይደል? ከክርስቶስ ኢየሱስ ጎን የተሰቀለው ሰው የሰራው ስራ ነበረው አልነበረውም? እኛ አሁን ስራ ብለን የምናስበው ነገር በህይወቱ ላይ የተከናወነ ነገር የለው። ያ ሰው ግን የለውም ማለት ግን አይቻልም። እሱ ሶሪ ነው። እሺ ድሆችን አበልቷል፣ ታምኗል። ከማመኑ በላይ ታምኗል እኮ። ምን አደረገ እስቲ ንገረኝ። ለምሳሌ ከጎኑ ያለው እንትን ሲያሾፍበት ነበር አይደለ? አንተ አምላክ ሆንክ አድነን ሲለው አምላክ ሆንክ አድነን፣ እኛስ በበደላችን ይህንን አድርገናል፣ አንተ እሱ ግን ንጹህ ነው ብሏል። ያ መታመኑን ነው የሚያሳየው። ያ ስራው እኮ እሱማ እምነቱን እኮ ነው ያሳየው አይደል? እሱ ምንም ጥያቄ እኮ የለውም እኮ ስራ እኮ እምነትን ማሳየት እኮ ነው። ቆይ ለየው፣ ለምሳሌ እንድትረዳው ያክል ማለት ነው። ኦኬ ልክ እዛ ፖይንት ላይ እንደ ስራ የታየበትን ሀሳብ የምታይበት ጉዳይ እንዳልሆነ እንድታየው ያክል ማለት ነው። ለምሳሌ እምነት እንደሱ አይነት እምነት መጽሐፍ ቅዱስም እኮ ስራ ያለበት ቦታ ላይ አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ላይ ኦኬ እንግዲያውስ ምን እንስራ ሲሉት ለመዳን ማለት ነው በእግዚአብሔር ልጅ በክርስቶስ ኢየሱስ እመኑ ብሏቸዋል ጌታ። አየው እምነትን ስራ ብሎ ጠርቶታል። አየው በክርስቶስ ኢየሱስ ማመንን ነው ምን አሉት? ስራ የእግዚአብሔርን ስራ እንስራ ብለው ሲጠይቁት ያ የእግዚአብሔር ስራ ምን እንደሆነ ሲነግራቸው በክርስቶስ ኢየሱስ ማመን ነው እያለ ያለው። ኢንዳይሬክትሊ ያ እምነቱ የሚሰራ ስራ ብሎ ጌታ ኮት አድርጎታል ሊባል ይችላል እሱ። ግን እንድታየው ያክል ነው ምንድን ነው ካልን በክርስቶስ ኢየሱስ ማመን ነው አሁን እስቲል የምናወራው እንጂ የተሰራ ሌላ ካንተ የሆነ አንተ በማድረግና በመፈጸም እግዚአብሔርን አስደስተው ያገኘው ህይወት የለም። ለምሳሌ እዛው ክፍል ላይ እንመለስ። ዮሐንስ ወንጌል የሉቃስ ወንጌል ምዕራፍ 23 ላይ ያለውን ኮንሰፕት እንየው። ኃጢአተኛና በደለኛ ሰው ነበረ። ኃጢአት አለበት፣ በደል አለበት አይደል? ኦኬ ኃጢአት አለበት፣ በደል አለበት። ኃጢአትና በደል ኖሮበት የዳነው ግን በእግዚአብሔር ልጅ በክርስቶስ ኢየሱስ በማመኑ ነው አይደል? እንደዚህ እናድርገው።
እሺ እንደዚህ ይላል። አርባ ሶስት አካባቢ ነው። እሺ እንደዚህ ይላል። ከ38 ጀምሮ ላንብብል። ከኢየሱስ ጋር ከተሰቀሉት ወንጀለኞች አንዱ ኢየሱስን አንተ መሲህ አይደለህምን? እስቲ በል ራስህንም እኛንም አድን እያለ ይሰድበው ነበረ ይላል። ሌላው ወንጀለኛ ግን እንዲህ ብሎ ገሰጸው፣ አንተ በተመሳሳይ ፍርድ ላይ ያለህ እግዚአብሔርን አትፈራምን? እኛ ባደረግነው በደል ምክንያት የሚገባን ቅጣት አግኝተናልና፣ ይህ ሰው ግን ምንም ጥፋት አላደረገም አለው። ኦኬ ሶ ይሄ ሰው ገና ጌታን አድነኝ ብሎ አልተማጸነውም አይደል? ከዚህ በኋላ ነው እምነቱን የምናየው። ከጌታ ጋር ያለውን ግንኙነት አሁን ነው የምናየው። ቀጥሎም ይላል ኢየሱስን ጌታ ሆይ በመንግስት ስትመጣ አስታውሰኝ አለው ይላል። ይሄ ነበር የእሱ ምን አለው? በመንግስትህ በመጣ ጊዜ አስታውሰኝ፣ አስበኝ ወይ አስታውሰኝ፣ አስታውሰኛል። በክርስቶስ ኢየሱስ ላይ ምን አረገ? ታመነ ማለት ነው። አመነ ኢየሱስ ምን አለው? ኢየሱስ በመንግስት ስትመጣ ምን አድርገኛለሁ? አስበኝ። ኦኬ በቃ በመንግስት ስትመጣ፣ ዳግም ስትመጣ እኔን ምን አድርገኝ? አስበኝ። በኢየሱስ ክርስቶስ ሲያምን እንመለከታለን። ኢየሱስም ይላል ቀጥሎ፣ በእውነት እልሃለሁ ዛሬውኑ ከኔ ጋራ በገነት ትሆናለህ አለው። አዮ ጌታን አስበኝ ካለው በኋላ ሰውየው ያደረገውና የፈጸመው ስራ አልነበረው። ምን ማለት አንደኛ እኔ እዚህ ጋር እያልኩ ያሉት መታመኑን ነው። ይህ ሰውዬ ከዚህ ሌላ ሊያደርገው የሚችለው ምን ነገር አለ? አኮ ፕሪንሲፕል የምታወጣ ከሆነ ለመዳን ይሄ ሰው ከዚህ ውጪ ሌላ አማራጭ የለውም አይደል? የለውም እኮ እሱ ነው። ፕሪንሲፕል እኮ ሲወጣ እኮ እንደ ነገሩ እንደ ሁኔታው ነው እንጂ ጥሩ። አይ እንደ ሁኔታው አይደለም። ፕሪንሲፕል ከሆነ ፕሪንሲፕል ነው። ፕሪንሲፕሉ ራሱ እኮ እንደ ሁኔታው ነው። አይ አይደለም፣ እንደ ሁኔታው ከሆነማ ፕሪንሲፕል መሆኑ ይቀረዋል ማለት። እንደፈለገ የሚቀያየር ነገር ከሆነ የመዳን ፕሪንሲፕል አይደለም ማለት ነው። የሆነ ህግ እኮ ካወጣ ለመዳን የሆነ ፕሮሲጀር ህግ ካወጣ ያንን ህግ እንደ ሁኔታው የምጥሰው ከሆነ ህግ አይደለም ማለት ነው እኮ። አሁን ያልከው ነገር ለምሳሌ ክርስቶስ አሁን ይህንን እንትን አንተ ዛሬ በገነት ትኖራለህ አለው። ሌላ የጠየቀውም ነገር የለም። ምን ሰርተሃል፣ ምን አድርገሃል ምናምን ያለው ነገር የለም። በሌላ በኩል ክርስቶስ ራሱ
እናንተ ምንም አልሰራችሁም ብሎ ያባረራቸው ሰዎች አሉ። ሂዱ ወደዛ እናየዋለን። አሁን እሱ ሄደን ደግሞ እናየዋለን። እንደ ሁኔታው መሆኑን የሚያሳይ አይደለም። እዛ ክፍል ላይ ሚስ አንደርስታንድ ያደረገው ፖይንት ስላለ ነው። እሱን ደግሞ ሄደን ክፍሉን ትገልጠውና በደንብ ሀሳቡን እንረዳዳለን። ሁለቱን አብረህ አስጌጣቸውና እስኪ ንገረኝ አንተ። ቆይ እንጨርሰው፣ እዚህ ላይ ሀሳቡን እንጨርሰው እንዳይምታታብህ። ይሄ ሰው ስለመዳኑ እርግጠኛ የሆንበት ነገር ኢየሱስን በማመኑ ብቻ። ለምሳሌ ቤተክርስቲያን ሰው መጠመቅ አለበት ብላ ታምናለች ለመዳን አይደል? ይሄ ሰው አልተጠመቀም። ለመዳን ሰው መቁረብ አለበት ብላ ቤተክርስቲያን ታምናለች። ይሄ ሰው አልቆረበም። ለመዳን ቤተክርስቲያን አንድ ሰው ሜሮን መቀባት አለበት ብላ ታምናለች። ግን ሜሮን አልተቀባም። በብዙ ነገር ካየው የአሁኑ እዚህ ላይ የምናየው መዳን ሌላ እንትን የምትልበትም ነገር አለ ማለት ይህ ሰው ለምን እንደዚህ አላደረገም፣ ለምን አልተጠመቀም? ይህ ሰው እየሞተ ነው። እየሞተ ያለ ሰው እንደዚያ ማድረግ አለበት እንደዚያ ማድረግ አለበት የሚባል እንትን የለም። ማለት እየሞተ ያለ ሰው አለ። ኦልሬዲ እኮ ስለ መዳን ነው የምናወራው። ለመዳን ይሄ ሰው ኢየሱስ ክርስቶስ የከፈለለት ክፍያ ሁሉ በቂ ነበረ ማለት ነው። ለምሳሌ አሁን ባልከው እንትን አዎ በቂ ነበረ እንደ ሁኔታው ማለት ነው። ምን እንደ ሁኔታው ትለኛለህ? እንደ ሁኔታው ለምሳሌ መጠመቅ አለበት ሲባል እኮ ውሃ ላይ ኖር ይችላል እኮ ውሃ ላይ ኖር ይችላል። ስለዚህ ውሃ አላገኘምና አይጠመቅም ማለት አይደለም። ስለዚህ ለመዳን ጥምቀት እንደ ፕሪንሲፕል አይደለም ማለት ነው። በሌላ አነጋገር ለምሳሌ እንደ ሁኔታው የሚወሰን ነገር ነው። እንደ ሁኔታው ስትለኝ እንደ ሁኔታው ማለት አሁን እንደ ነገሮች ለምሳሌ አሁን ባየነው መንገድ በዚህ ሊሞት ያለን ሰውዬ ወይ ደግሞ አንድን ሕፃን ልጅ የሚሞት ከሆነ ተብሎ የራሱ ፕሪንሲፕል አለው። አንድ ሕፃን ልጅ ሲሆን ወይ ደግሞ እንደዚህ መጠመቅ ማይችል ወይ ደግሞ ሰውነታቸው እንትን የሆነ ምናምን ይኖራል፣ ውሃ መንካት ማይችል ብዙ ነገር ማለት ነው። ያ እንደ ሁኔታው የሚወሰን ነው። እንደዚህ እንደ ሁኔታው ካልከኝ እነኚህ ነገሮች አስገዳጅ አይደሉም ማለት ነው። ለመዳን ባጭሩ አስገዳጅ ናቸው፣ ግን ነገሩ በሌላ ነገር አስገዳጅ ናቸው። ለምሳሌ ልንገርክ ስጨርስ ስለሰማሁ አስገዳጅ ናቸው ካልከኝ እነሱን ያላደረገ ሰው ህይወት ማግኘት አለበት ብዬ አላምንም። ኦኬ አስገዳጅ ናቸው የምትል ከሆነ ለምሳሌ ይሄ ሰው ጥምቀት አስገዳጅ ቢሆን ኖሮ ይሄ ሰው የግድ መዳን ቢያስፈልገው ስላልተጠመቀ ግን መዳን አልነበረበትም። አዮ ስለዚህ ይሄ ሰው አስገዳጅ ቢሆን ኖሮ ጥምቀቱ ይሄ ሰው ውሃ ሳይነካው መዳን አልነበረበትም። ቁርባን አስገዳጅ ቢሆን ኖሮ ይሄ ሰው ስላልቆረበ መዳን አልነበረበትም። እሺ ማለት አሁን በቤተክርስቲያን ይሄ ሰው በጥምቀት እንደተከናወነለት ነው በነገራችን ላይ እንትን የምንለው። አይ የምን ጥምቀትማ አልተከናወነ። አይ ልንገርህ፣ ለምሳሌ እንደ አንድ ሰው እንዳልኩ ውሃ ከሌለ በተገኘው ነገር ተጠምቆ እንትን ሊል ይችላል። ያ ሰውዬ ከክርስቶስ ደም የነካው ሰው ጥቅስ ማስረጃ ስጥ። የነካው ሰው ነው በጎን በክርስቶስ አንገምትም። በግምት ዶክትሪን አይመሰረትም። እሺ ማለት መቀበል አለመቀበል ችግር የለውም፣ ግን ክርስቶስ አይ ነው አሁን ስላልሰጠኝ ያልተቀበልኩ። እሺ በክርስቶስ ጎኑ ሲወጋ ደሙ ፈሷል አልፈስ? ደሙ ተረጭቷል። በጎኑ ሲወጉት ተረጨ የሚል አለ። ዶንገስ ብራስ ከጎኑ ደሙ መፍሰሱን ይናገራል አይደል? ከጎን ደም መፍሰስ ማለት መረጨት ማለት ነው። ዶንገስ መጽሐፉም ደሙ ስለነካው ዳነ አይልም መጽሐፉ።
ደሙ ስለነካው ዳነ ሳይሆን በክርስትና ውስጥ ከባድ የሚሆነው መጽሐፉ ዝም ያለበት ቦታ ላይ አንተ ገስ ማድረግ ስትጀምር ነው። ባይዘዌ ከባድ ነው። የጌታ ደም መፍሰስ እንደ ጥምቀት ተቆጠረለት የሚልም ትምህርት የለም። አሁንም ካልገመትክ በስተቀር መገመት ሳይሆን ያንን እንደዛ ነው የምናየው። ካለ ስጠኝ ተጠመቀ የሚል አሁን ለምሳሌ ሐዋርያቶች የእሱን ጥምቀቱ ይሄ ነበረ ብለው ጥምቀትን ያወሩበት አንድ ክፍል ካለ ማስረጃ ስጠኝ። የለም የለም፣ እንደዛ የለም። በቃ አዮ አስገዳጅ ቢሆን ኖሮ ውሃ መንካት ነበረበት ይሄ ሰው። ለምሳሌ ባይኖርም ነው በቃ ከሌለ የለም ነው። አስገዳጅ ከሆነ ለምሳሌ እንድትረዳው አንድ ሙስሊም ሰው ማለት ነው። አንድ ሙስሊም ሰው ኢየሱስ ክርስቶስን ባያምን ውሃ ስለነካው ስለተጠመቀ ሜሮን ስለነካው ቁርባን የምትሉትን ስለሰጣችሁት ይድናል? አይደለም። ለምን? ማመን የመጀመሪያው አዮ ማመን ምንድነው? እሱ ኢትስ መስት ነው። በቃ ግዴታ ነው፣ አስገዳጅ ነው። እሱ ተጓደለ ማለት ድነት አከተመለት ማለት ነው። አዮ ስለዚህ መጽሐፉ አዳኙ ማን ነው ብለህ ስትመረምር አዳኙ ኢየሱስ ነው እንጂ ውሃው አይደለም፣ ዘይቱ አይደለም፣ ወይ ሌላው ጉዳይ አይደለም ማለት ነው። አዮ ስለዚህ አንድ ሰው በክርስቶስ ኢየሱስ ምን ሲያደርግ ሲያምን ነው የሚድነው። ለምንድን ነው ሰው ሲያምን የሚድነው ካልክ ሌሎቹ አጃቢዎቹ አይደሉም ሰውን ለማዳን አቅም ያላቸው። ኢየሱስ ነው አዳኙ። ስለዚህ አስገዳጁ እምነት ነው እንጂ ሌላው ጉዳይ አይደለም። አለሮ እሺ አኬ ቆይ ታገስ። እሺ ስልክ ገብቶበት ሊሆን ይችላል። አይ ብዙ ጊዜ ወሰድክ እኮ ይደርሰታል። እኔ ጋር ጊዜ ስጠኝ። እሺ እንሰጣለን፣ ምንም ችግር የለም። ዶንት ወሪ ጋይስ አትቸገሩ። እሺ ወጣ ካለ ተመልሰናል እና እንጨርሰዋለን። አክሊ ትንሽ ቅድሚያ ወይ ትጠይቃቸዋለህ እነሱን ከአንተ በፊት የገቡ ስላሉ ፈቃደኛ ከሆኑ ፈቃደኛ እንድትሆኑ እንድትፈቅዱልኝ ፈልጌያለሁ። የምትችሉ ከሆነ ቀጥል፣ ችግር የለውም። ግን እኔ ጥያቄ ነበረኝ። ጥያቄ ብቻ ነው ያለኝ። ፈቅደውልኛል። መልስ ለምትጠይቀኝ በዚህ ጉዳይ ለምትጠይቀኝ ሁሉ ነገር መልስ ለመስጠት ዝግጁ ነኝ። እጠይቅሃለሁ ደግሞ አንተም ዝግጁ መሆን አለብህ ማለት በዚህ ተማምነን መቀጠል እንደ አንድ ኦርቶዶክሳዊ መልስ አለኝ ብለህ ታስባለህ? እንደ አንድ ኦርቶዶክሳዊ መልስ አለኝ ብለህ ታስባለህ? እሺ በጣም ጥሩ። ሜላይ ያለ ምንም የተለየ ነገር ከኔ ጋር አታወራም። መጀመሪያ ከኔ ጋር እናውራ። ከፈለጋችሁ ሁለታችሁም እየጠየቃችሁኝ በዚህ ጉዳይ እሱንም አንተንም ማውራት ይችላል። በጣም ደስ ይላል ብራዘር፣ ችግር የለም። ሪላክስ አድርግ። እድሉን ለሜና ሰጠሁት እና እሺ ቀጥል። በዚህ ርዕስ ላይ ነው የምናወራው።
በዚህ ርዕስ ላይ ነው። ጠይቁኝ ብለሃል እኮ ሪላክስ አድርግ ብራዘር። ችግር የለም። ኦርቶዶክስ መልስ አላት ነው አይደል? ርዕሱ ጥያቄ ነው። ኦኬ ኦርቶዶክስ መልስ አላት። በጣም አሪፍ። ስለዚህ በኦርቶዶክስ አስተምሮ መሰረት የአዲስ ኪዳን መጽሐፍ ስንት ነው? ምንድን ምን አይነት ጥያቄ? 27 ኦርቶዶክስ 27 ነው ነው። አሁን በዚህ በተናገረው ቅድም ሲነጋገር በነበረው ነገር መልስ ልሰጥ ነው የገባሁት እኔ። አዳምጥ። መልስ አላት አላልክም? አዳምጥ። አሁን ማባረር እችላለሁ እኔ። ስራ ለድነት አስፈላጊ መሆኑን አሳየዋለሁ። ይሄ ጥያቄ አይደለም። በእናትህ የወረደ ነገር አጠይቀኝ። የወረደ ነገር አጠይቀኝ። በዚህ በጀመረው ነገር አዳምጥ። በእናትህ አዳምጥ። መጀመሪያ ስራ መስቀል ላይ ያለው ምናምን ሲል ነበረ። እሱን ልነግረውን ላሳየውና ከፈለገ ያስወጣኛል፣ ከፈለገ ያቆኛል። በዚህ ነገር ላይ ግን እንነጋገር ነው የምነግረው። አሁን እሱ መስቀል ላይ ያለው ምናምን ሲል ነበረ። መስቀል ላይ ያለው ሰውዬ ቤተክርስቲያን እንደ ቤተክርስቲያን ጀምራለች ወይ? ጥምቀትስ ጌታ ጥምቀትን በዛ ሰጥቷል ወይ? ሚውት አድርጌያለሁ። አሁን በቃ ሰማሁ አይደል? ሰማሁ። ቆይ ወዳጅ፣ አሁን ፍርሃት፣ ይህን ያክል ፍርሃት ለምን አትረጋጋም? ስራም በስራ በኩል ባለው ነገር አክሊሉ እባክህን አትጩህ፣ እባክህን አትጩህ። ኦርቶዶክስ መልስ አላት ወይ እየተጠየቀ አሁን መልስ አላት ያልከኝ፣ ለዛ መልስ ልስጠው። አክሊሉ እባክህን ቅድም የተናገረው ከልጁ ጋር ሲናገር ትሰጠዋለህ፣ ወዳጅ ትሰጠዋለህ። አትሰጠውም ያለሽ ቆይ አትሰጠውም። እሺ ስማኛ ልመልስልህ። ስማኝ ጠየቅካ ስራ ለድነት እንዴት እንደሚያስፈልግ ላሳየው። ከዛ በኋላ ወደ አንተ መጣ። ችግር የለውም። አካሄዱን መጀመሪያ አካሄዱን ለእኛ አንተ አትመርጥልንም። አሁን እሱ ከዳኒ ጋር እያወራ ነበር። ከዛ ደግሞ አንተ ከኔ ጋር እንድታወራ እድሉን ሰጠን ማለት ነው። ስለዚህ ከኔ ጋር በተመለከተ አሁን ቅድም ሲያወራ በተመለከተ አዳምጠኝ። ስራን ቅድም በተመለከተ አወራለሁ። በዛ እባክህ ቅድም ሲናገር በነበረበት የግዴታ እኮ መለመን በተመለከተ ከኔ ጋር አክሊሉ አንተ ማውራት ትችላለህ። በዚህ ርዕስ ስራ ለመዳን ያስፈልጋል አያስፈልግም በሚለው እናውራ። ይኸው ስራ እንደማያስፈልግ እኮ አንተ እያሳየህ ነው። ስራ የለህም አንተ፣ ስርዓት የለህም። አያደል አንተ ነህ እንጂ እናንተ ናችሁ እንጂ ተገልብጣችሁ። እሺ አሁን ሚውት አድርጌያለሁ። እባክህ ስማኝ መጀመሪያ። ርዕሱን ለመቀየር ለምን አስፈለገህ? በዚሁ ቅድም ኧረ እባክዎትን እንዴ እንደዚህ የሆንክ ስራ ያስፈልጋል ደግሞ ትለናል። እንደዚህ የሆንክ ፈሪዎች ናችሁ ማለት ነው። የሚገርም ስራ ነው ያለ፣ የሚገርም ስራ ነው ያለ። ይሄ ነው የሚያድነ እንደዚህ አይነት ስራ አየህ ነው እኮ እንደዚህ አይነት ስራ እንደሚያድን። አዎ ያለ ስራ የሚያድነ ላሳይህ። ወዳጄ እሺ አሁን ሚውት አድርጌያለሁ። ስማ መጀመሪያ ስርዓት የሚባለውን ነገር እናስተምራችሁ። ሄድክ ጥሩ እሺ ሄደዋል። እንግዲህ ኦርቶዶክስ መልስ አላት ወይ ነው ርዕሱ እኮ ጥያቄ ነው። ኦርቶዶክስ መልስ አላት ወይ ነው ርዕሱ። ከዳኒ ጋራ እንግዲህ ከማን ጋር እያወራ እንደነበር ዳኒ አላየው። ከአንድ ኦርቶዶክስ ጋር እያወራ ነበር። ከዛ በኋላ ከእሱ ጋር ልጅ ወጣ መሰለኝ። ከወጣ በኋላ እኔ ደግሞ ቀጥል አለኝ። ስለዚህ የምቀጥለው በዚህ ቤቱ ላይ በተቀመጠው ርዕስ ነው። ስጠይቆ እኮ መልሶልኛል። ኦርቶዶክስ መልስ አላት ወይ ስለው አዎ መልስ አላት አለኝ። እና ስለ መጽሐፍ ቅዱስ ስጠይቀው ምን አይነት ጥያቄ ነው ይላል እንዴ? ስለ ገድል ስንጠይቃችሁ ገድል አይደለም መጽሐፍ ቅዱስ ነው አላችሁ። ስለ መጽሐፍ ቅዱስ ደግሞ ስንጠይቅላችሁ ወደ ሌላ ትሄዳላችሁ። እና ይሄ ነው እንግዲህ እናንተ ስራ ማለት ነው። ይሄ ነው ያድናል የምትሉን በሌላ አገላለጥ። አያችሁ፣ ያሳዝናል። ብቻ ያው አታውቁትም። ለማንኛውም ኦርቶዶክስ መልስ አላት ወይ ነው። ፈራ ደግሞ ይላል። እኔ ጥያቄ አለ ልቀጥል ወይ? ሌላስ ግን በስነ ስርዓት ብታወራው ጥሩ ነበር። እኔ በስነ ስርዓት ነው ያወራሁት። እሱ እኮ ነው አንተ ያው
ያው ሃይማኖተኛ ስለሆን ለሃይማኖት ነው እያገዝክ ያለው እንጂ እኔ በስርዓት እንደውም አውርቶ እስከሚጨርስ ጠብቄው ነበር፣ ግን እሱ አልጨርስ ሲል ነው የገባሁበት። በቃ እሱ አንድ ሰው ቆይ ስማኝ፣ ቆይ አንተም እየገባህ ነው ማለት አንድ ሰው አሁን እናንተ እኛ ጋር ነው የገባችሁት አይደል? እኛ እናንተ ጋር አልመጣንም። እኛ በቤታችን ያለ ነው ጥያቄ ያስቀመጥን አካሄዱን መርጦ እኛ ነን፣ እናንተ አይደላችሁ። አንድ ሰው እኛ ቤት መጥቶ አካሄድ ሊመርጥልኝ አይችልም። በዚህ መንገድ ነው የምትሄደው ሊለኝ አይችልም። በቃ ነውር ነው፣ በጣም ነውር ነው። ለምሳሌ አንተ ቤት ኖርማል ከቲክቶክ ውጪ አንተ ቤት መጥቼ ለምን እንደዚህ አታልጎም ሶፋውን እንደዚህ አታድርጎም አለ። በቃ እኔ እንደፈለኩ ነው ያደረኩት። ስለዚህ እናንተን ያስገደዳችሁ የለም። ብዙ ጊዜ ነው የሚለው በግድ ያስገባችሁ ሰው የለም። ስለዚህ እኛ የምንጠይቅበት አካሄድ ከተመቻችሁ ትመልሱልን አላችሁ፣ ካልተመቻችሁ ደግሞ ሳንጨቃጨቅ ክፉ ደግ ሳናወራ ትወርዳላችሁ ማለት ነው በስርዓት። በጣም ኢዚ ነገር ነው። ስለዚህ አሁን የተቀመጠ ርዕስ አለ፣ ኦርቶዶክስ መልስ አላት ወይ ነው። የሆነ ስፔሲፊክ ነገር የለም። ትንሽ እዛ ላይ እናወራለን። አንደኛ ምንድን ነው እዚህ ቤት ስንመጣ ምንድን ነው ታረጋችሁ አክብረን እንደምንመጣ አክብረን ስንመጣ ደግሞ ጀስት አንተን ክብር ቢኖር ራስን ለአንተም ጥሩ ነው እንጂ መጥፎ ነገር አይደለም። አክብረን ነው እኛ የምናወራቸው፣ አክብረን ያወራ ነው። ማንን ስናዋርዳየ ይኸው እሺ በቃ እኔ በተወቀ አይ ምንም ይህም ሌላ አይነት መልክ ለመስራትም አትሞክር። በደንብ አክብረን ነው እያወራን ያለ ነው። ጥያቄ ሲጠየቅ እሱን አልፈልግም ያለው ሌላ ጥያቄ ጠይቀኝ፣ ምን አይነት ጥያቄ ነው ሲል የነበረው ስሙና። አሁንም ወደ ፖይንቱ ንምጣ። ኦርቶዶክስ መልስ አላት ወይ ነው ርዕሱ። ስለዚህ ኦርቶዶክስ ቤተክርስቲያን የምታስተምረው ሀሳቦች ላይ ዶግማ ላይ ይሁን ቀኖና ላይ ትውፊት ላይ ይሁን የትኛውም ጉዳይ ላይ ጥያቄ አናነሳና እናንተ ትመልሳላችሁ ከፈለጋችሁ። ቤተ እምነት ንገረኝሽ እንትና አይባልም፣ ቤተ እምነት ንገረኝና እኔ ኦርቶዶክስ ነኝ። ቤተ እምነት ንገረኝ። እሺ እኔ ደግሞ ታድሶ ነኝ። ታድሶ የሚልሽ ዶግማን አሳየ፣ አንድ ያውጣልና አሳየ። አንተ ነው ፈልገህ ዶግሜን ይዘና እኔ እየገባሁ ዶግሜን አላብራራለሁ። ምክንያቱም አንተ ሰተኛል፣ ዶግማን ጽፈህ ሰተኛል። ቆይ ጽፈህ ሰተኛል። አንተ ታድሶ የሚባል ነገር ነው ወይ ዝም ብለህ በአየር ላይ ያለ የተንሳፈፈ ነው? ጽፈህ ሰተኝ ነው ወይንስ እኔ ነኝ እያሳየሁ ያለሁት? እንደዚህ ታምናላችሁ? አምላክ በሌለው እንዴት ነው የማወራው ካንተ? ቆይ ወዳጄ አንተ ጽፈህ ሰተኝ ነው ወይንስ እኔ ነኝ የእናንተን ጽሁፍ እያመጣሁ ታምናላችሁ? ዶግማ ካለ ዛሬ ካንተ ጋር ሆናለሁ። የታድሶ ዶግማ ካለ ካንተ ጋር ሆናለሁ። ምክንያቱም አንተ ኤቴስት ነህ፣ አምላክ የለም። በቃ ስርዓት የለህም ማለት እኮ ይሄ ነው። ትመጣና ፐርሰናል አታክ ትጀምራለህ። ስርዓት የለህም፣ አምላክ የለም። የታድሶ የሚባል ነገር የለም፣ አናውቅም በዚህ ዓለም። በቃ የለም፣ በቃ የለም። አሁን ርዕሱ ላይ ስለዚህ ከዳኒ ጋር እናውራ። ዳኒ አለው፣ ከዳኒ ጋር ተወራ፣ ከኔ ጋር ትቀጥላለህ። አንተ እምነት የለህማ፣ እንዴት ብዬ ነው የማወራው? በቃ ማታወራ ከሆነ በቃ ታች ወርደህ ታፕታፕ። እምነት ካለው ነው የማወራው። ከዳኒ አውቀዋለሁ፣ ወንጌላዊ ነው። ወንጌላዊ ደግሞ በቃ ከታች ትወርድና ታፕታፕ ምናምን ታደርጋለህ ማለት ነው። አየህ፣ አሁንም አንተም መተህ ቅድም የነገርኩህን ለመድገም ሞከርክ ማለት ነው። ለእኛ ስርዓት ለማውጣት ትሞክራለህ ማለት ነው። ለቤቱ ስርዓት ለማውጣት ትሞክራለህ። አየሁ አይደል? አንተም አላልኩም አምላክ የለም፣ አንተንም አላልኩም ለስዕል እያመለካችሁ እናንተ እንኳን አላልንም። ስለዚህ መልስ የላችሁም ነው ባጭሩ። ኦርቶዶክስ መልስ አላት ላላችሁ እንጂ መልስ የለም፣ መልስ የለም። ስለዚህ ሜሎስ ምን ያምናል ምናምን የሚለውን ነገር የእኛን መጽሐፎች ፈልጉ እስቲ፣ ዞር ብላችሁ ፈልጉ ምን እንደምናምን። እናንተ ገዝታችሁ አይደለም የእናንተን መጽሐፍ የምትሰጡን፣ እኛ ነን የእናንተን መጽሐፍ ካለበት ሂደን ገዝተን ይዘን የምንመጣው ማለት ነው፣ እናንተ ራሱ ማታውቁትን መጽሐፍ። ስለዚህ ዞር ብላችሁ ምንድን ነው ምናምን የሚለውን ትንሽ እስቲ ሪሰርች ስሩ። ሰላም ይዛችሁ ነው። እሺ ሶስተኛ ተረኛ እንዴት ነው? እንዴት ነህ አህዱ? ሰላም ነው? ሰላም። እሺ ከየት ማውራት ይቻላል? ከየት ነህ? ክርስቲያን እኮ ከየት? እኔ ክርስቲያን በክርስቶስ ተከታይ።
ስፔሲፊክ አድርግልን ወዳጅ። መጽሐፍ ቅዱስ ስለሌለ እኔ መጽሐፍ ቅዱስን የምከተለው ኦርቶዶክስ ፔንት የሚል የለም መጽሐፍ ቅዱስ። ስለዚህ አንድ ሃይማኖት አለች፣ እሷም ክርስቲያን ነች፣ የክርስቶስ ተከታይ። በቃ ጥያቄው ለኦርቶዶክስ ነው። ልጠይቅ ፈልጌ እኮ ነው። በቃ ሌላ ጊዜ ጠይቀናል። ደግሞ እንደዚህ ለሌላችሁ ሰዎች ደግሞ ሌላ ጊዜ እንጠይቃለን። እንዴት ሌላችሁ? አንተ የት አገኘው ፔንት የሚለው መጽሐፍ ቅዱስ ላይ? እሱን ሌላ ጊዜ እናወራለን። በመጽሐፍ ቅዱስ አሁን ርዕሳችን አይደለም ወዳጅ። እንዴ በርዕስ ነው የምናወራው። ሰላም ነው ዛሬ ምንድን ነው? ሰው ማለት ነው። እንዲህ ነበር ከቅድም ጀምሮ ነው። ምንድን ነው ጋይስ? የሆነ የተንጫጫ ነገር አለ፣ የጨሰ ነገር አለ። እሺ ሀለን ነው። እስቲ ከበረከተልህ ቃኒ ቅድም ባወራችሁት ላይ ጥያቄ ነው የነበረ እንጂ ለኦርቶዶክስ መልስ ምናምን አይደለም። እና ወርዳለሁ። ከየት ቤተ እምነት ነው? ባለፈው አውርተን ነበረ ከአንተን ሜሎስን እውነቱን ተናገር ምናምን ሁላችን ስለ ቁርባን እያጠየኳችሁ እያወራን ነበረ። ለዛ ነው ቁርባን። እሺ ካስታወሳችሁኝ ነው አስታውስ። እና አሁን እምነት ያለ ስራ ስትል እኔ አሁን ትንሽ ጥያቄ ብቻ ነው ያለኝ። አሁን ርዕሳችሁ ካልሆነ ግን ምንም አላረግም ብዬ ነው። ያ አሁን ኦርቶዶክስን ነው የጠየቅን ያለ ነው። በቃ ችግር የለም፣ ሌላ ጊዜ እንገናኛለን። እምነት የሚል ርዕስ እናመጣ። እኔ ኦርቶዶክስ አይደለም። ከዚህ በፊት አውርተናል። ኦርቶዶክስ አይደለም። ማይ ሰላም ማይ በጌታ ከሆንሽ አታድክም ይነታል። እሺ ሌላ ኦርቶዶክሳዊ እኮ ስትጠሩ ቢያንስ ስሙ። የወንጌል አማኝ ከሆናችሁ እኮ ብናቅ አንጠራችሁም፣ ጊዜም አናባክንምና ግን ፕሮፋይላችሁ ውስጥ መግባት ስለማንችል ከሆናችሁ ወዲያው በጌታ ነኝ ስትሉ በቃ አንደክምም ማለት ነው። እና እየሰማችሁን አታድክሙን ፕሊዝ። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን፣ ወይ ደግሞ ሪኩዌስት ይላክልን። ኦርቶዶክስ መልስ አላት ብሎ የሚያምን ሰው ካለ ኦርቶዶክስ መልስ አላት ብሎ የሚያምን ኦርቶዶክሳዊ ካለ መልስ አላት ብሎ የሚያምን ኦርቶዶክስ መልስ አላት ብሎ የሚያምን ኦርቶዶክስ ካለ እስቲ ሪኩዌስት ላኩልን ወይ ደግሞ አንድ ቁጥር ጻፉልን። ስለ ሥላሴ ሊሆን ይችላል፣ ስለ ሚስጥራት ቤተክርስቲያኒቱ ውስጥ ስላሉ ጉዳዮች እንደ አንድ ኦርቶዶክሳዊ መልስ አለን፣ ቤተክርስቲያኒቷ ዝግጁ ናት፣ ሁሉ ነገር አለ የምትሉ ሰዎች ካላችሁ አንድ ቁጥር ጻፉልን። 3.9 ነው የሚታየን ሼሩ እና 3.9 ከሆነ በጣም ትንሽ ነው። አሁን ሼር የሚያደርግ ሰው በጣም ጥቂት ሰው ነው የሚታየኝ ማለት ነው። የሚታየኝ አሁን ጥቂት ሰው ነው፣ 2 ሰው ምናምን ነው የሚታየኝ እና ሼር ተባረኩ። ሼር በደንብ ይደረግ። እሺ ቲቲ ሳ ነው የሚለው። ሰላም አንተ ይሁን፣ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? ሁሉ ሰላም፣ በጌታ ነኝ፣ ችግር የለውም። ኦኬ
እሺ ጸጋ ይብዛል። ኦርቶዶክሳውያን እየተቀበልን ያለ ነው። ተባረክ። አሜን። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። መልስ አላት ቤተክርስቲያናችን ዝግጁ ናት የምትሉበት ኢቨን ርዕስ ካላችሁ አንዳንዴ እናስመርጣችሁ እንችላለን። በዚህ ጉዳይ ላይ መልስ አላት በዚህ ጉዳይ ላይ የምትሉ ሰዎች ካላችሁ ራሱ እድሉን እንሰጣችኋለን። ያን ያክል በነፃነት ነው የምናወራችሁ። በዚህ ጉዳይ ላይ ራሱ ብትሉ ነገረ ድነትን በተመለከተ ሌሎችም ጉዳዮች ቤተክርስቲያኒቷ እንደው መልስ አላት ልባችሁ ሙሉ በሚሆንበት የውይይት ጉዳይ ላይ ማውራት እንችላለን። ጌታ ኢየሱስ ይባርካችሁ። ሼሩ በጣም አነስተኛ ነው እና ፕሊስ ከቻላችሁ በደንብ ሼር ይደረግ፣ በደንብ ኮፒ ሊንክ ይደረግ፣ ታፕታፕ ይደረግ። አብረን ጌታን እናገልግል። 4.3 ነው የሚታየው። በደንብ ሼር ሲደረግ፣ በደንብ ኮፒ ሊንክ ሲደረግ ሰዎች ጋር ስለምንደርስ ማለት ነው። ሌላ አጀንዳ የለንም። ሰዎች መዳን ስላለባቸው ወንጌል መስማት ስላለባቸው ቅድም ሰምታችሁታል አይደል? ገብቶ ኦርቶዶክሳዊ አልዳንኩም ማለት የአብዛኛው ኦርቶዶክሳዊ ህይወት ይህንን ህይወት ነው የሚመስለው። ኢየሱስ ክርስቶስን አምነው ግን ያልዳኑ ምስኪን ትውልድ ነው ያለን። ባይዘወይ በጣም ማለት ነው ትውልዳችን ይህን ያክል ጨለማ ውስጥ ነው ያለው። አልዳንኩም፣ ኢየሱስን አምኗል ግን አልዳንም። የዘላለም ህይወት እንዳለው አያውቅም። የሆነ ነገር ሰርቶ የሆነ ነገር አድርጎ ገና የሚያዘጋጀው ገና የሚያገኘው ነው የሚመስለው። እና ወንጌል መስበክ አለብን፣ በደንብ ወንጌል መናገር አለብን፣ ጌታን ማሳየት አለብን። ጌታ ይባርካችሁ። ስለዚህ የገባችሁ ሰዎች በደንብ ሼር አድርጉት፣ በደንብ ኮፒ ሊንክ ይደረግና እንቀጥል። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን፣ መግባት ትችላላችሁ። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ጥያቄ በጣም ከባድ አይመስለኝም። መልስ አላት ዝግጁ ናት ለሚል ሰው በተለይ አገልጋዮች ካላችሁ፣ ዲያቆናት፣ እንደዚህ መምህራን ካላችሁ ብትገቡ ደስ ይለናል። ብንወያይ፣ ሀሳቦችን ብናነሳ ቤተክርስቲያኒቷን የበለጠ ሰው እንዲያውቃት መልስም ካላት ያ መልስ ለሰዎች እንዲደርስ እድል እየከፈትን ያለ ነው እና ናገባ ቡና ጠጥቶልሃል። ባይዘዌ ቡና ጠጥቶልሃል። ምስክር ነኝ እኔ። እና ዳር ዳር አትበል፣ ና ግባ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። እሺ ሌላ ኦርቶዶክሳዊ ማለት በስርዓት ማውራት የሚችል ኦርቶዶክሳዊ ካለ ጥያቄው ምንድን ነው? ግሩም። እናስመርጣለን፣ ና ግባ። አስመርጠን ብፌ ነው አንስተ የፈለግከውን ጥያቄ እንጠይቃለን። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ አለ? ኦርቶዶክስ መልስ አላት ብሎ የሚያምን ቤተክርስቲያኒታችን በዚህ ነገር ዝግጁ ናት፣ አምናለው። ይሄ ነገራችን በጣም ሙሉ ነው፣ እንደ እግዚአብሔር ቃል ነው። ምንም ችግር የለበትም፣ ስህተት የለበትም የምትሉት ነገር ካለ መልስ አላት ብላችሁ የምታምኑበት ኤኒ ኤሪያ ካለ በደስታ እንቀበላለን። ሜላ የምትለው ነገር አለ? ቢገቡ ምለው ነበር እንትላለህ። ኦርቶዶክስ መልስ አላት። ዛሬ ኳስ አለ እንዴ? ምን ነው? እኔም እኮ አሁን ነው ኮሜንት ነው የማይሆን አለ። ዋንጫው ዛሬ ነው እንዴ? ምን አውቄ ዋንጫ አይመስለኝ እሑድ ነው ሲሉ ነገር ሰምቻለሁ።
ዋንጫ ካልሆነ አለ ለደረጃ ከሆነ ችግር የለም። ነገ ነው ዋንጫ፣ ነገ ነው ዋንጫ። ኦኬ ዋንጫ ዋንጫ ሌላ ኦርቶዶክስ መልስ አላት የምትሉባቸው ኤሪያዎች ካሉ አንዳንዴ ኳስ ይሁን እሺ፣ ሌላ ኦርቶዶክሳዊ ካለ እንቀበል። አይ ቲንክ ኦርቶዶክሳዊ ነኝ የሚል ሰው ካለ መቀበል እንችላለን። ቅድም የገባው ሮቢም ካለ ተመልሰና ያልጨረስነው ሀሳብ አለ እና ካለ ምልክት ስጠን። ካለ ተመልሰ ማውራት እንችላለን። ሰሞኑን እንግዲህ እያነሳን የነበረው አንደኛው ጉዳይ ምን ነበር? የስላሴን አስተምሮ የኦርቶዶክስን የስላሴ አስተምሮ ሰዎች እንዲገነዘቡ በተወሰነ እያሳየን ነበርና፣ እሺ ሰላም ጌች እንዴት ነህ? ተመልሶ ወጣ እና ቤተክርስቲያን ውስጥ ያለውን የስላሴ አስተምሮ በተወሰነ ኩነትንም ጨምሮ እያነሳን እየተወያየን ነበር። በሱ ጉዳይ ላይም እንደው ኦርቶዶክስ መልስ አላት የምትሉት ጉዳይ ካለ እኛ ጥያቄ አለ የምናነሳቸው ያልጠሩ እንደ እግዚአብሔር ሀሳብና እንደ እግዚአብሔር ቃል ቤተክርስቲያኒቷ ያልሆነችበትም ሀሳብ አለ እና ያንንም ሀሳብ መጠየቅ እንፈልጋለን። ኦርቶዶክሶቹ ከጠፉ መንፈስ ጾታ አለው የሚሉትም ቢገቡ ጥሩ ነው። ባለመንፈሶች ቢገቡ ባለመንፈሶች ሳይወለዱ የነበሩ አልፋና ኦሜጋ የሆኑ የአብ እኩያ ነን የሚሉ ቢገቡ ጥሩ ነው። አምላኩን አምላኪዎች አላችሁ። መንፈስ ጾታ አለው የምትሉ ሰዎች ግን ይተኛሉ። መንፈስ ይተኛል። እንቀድማለን። መንፈስ ይተኛሉ። ከባድ ነው። አረ መንፈስ አይመስለኝ። እነሱ አይተኙም፣ ስጋቸው ነው የሚተኛው። እኔ ግን በእናትህ መጠየቅ የምፈልገው ምንድን ነው የሚያደርጉበት? በጾታው ነው መንፈሱ ምንድን ነው የሚያደርግበት? እሱን ቢነግሩን ጥሩ ነበር። በመንፈስ ነው መንፈስ በመንፈስ ይተኛል ይላል። አንዱ መንፈስ ሌላ መንፈስ ሲመሰክር ትላል። የእውነት ካላችሁ እስቲ ነው መንፈስ ጾታ አለው የምትሉ ከአብ ጋር እኩያ ነን የምትሉ ሰዎች እስቲ ካላችሁ እስቲ ነውና ብናወራ ጥሩ ነው። የእንትኑን እኩያ ነው የሚለውን ሀሳባትን ወይም ደግሞ እኩል ነን የሚለው ወይም ደግሞ አንድ ነን የሚለው ሀሳብ ከእግዚአብሔር ልጅነት ጋር አንስተው የሚያወሩት አይደል? አንድ ላይ ማውራት እንችላለን፣ ችግር የለውም።
አንድ ላይ ማውራት እንችላለን። ለምን ነው ንሳኔ ነገሩ? እንደዛ ነው እንደምታምኚው ቤዚ ጾታ አለው ብለሽ ነው አንቺ የምታምኚው? ነስቲ ቤዚ ሜሎስ በሰላም ነው? ጭራሽ እኔን ወደ እኔ መጣክ? ንስሓ ግባ ያልሽው ለምን ሆነ ብዬ እኮ ነው። ኧረ እኔ ለንግግር ነው ንስሓ ግባ ያልኩ። አሁን እኮ አይታወቅም እንዲህ ካልጠየቀ አሁን እኮ መለየት ይኖርብኛል ማን ምን እንደሚያምን። እንዲህ ካልጠየቅኩኝ እንደዚህ ካልጠየቅኩ ማን ምን እንደሚያምን መለየት ያቃተኝ ነው። ኧረ በስመ አብ የእምነት ክደት ቃልሽን አስቀምጪ። አይ ዘዛቸው ሰውን አወዛግቦት እኔንም አወዛግቦኛል። እዚህ እየጻፉብኝ ለራሴ ደንጉድ። እንዴት የዛን ቀን እኮ በጣም ብዙ ሰው ሲጽፍ ነበርኩ እኮ ከአንተ ከስሮኝ የቤት ነበርኩ። መቼ ዕለት አላየህም? አሁን ትልቅ ችግር ኤርሚን ሼር አድርጌለት ራሱ እባካቸው ኤርሚን ያስገቡት ስሉ ስድብ ሁሉ ነበር። ተሰድቤያለሁ ሁሉ አላየህም? ማን ነው እሱ ምናምን ብለው ያ እንኳን ይሄንን ላምን እዛው ያዙት እናት ሄድበት ትምህርቱ ላይ በደንብ ነው። ኧረ እንደዚህ ነገር እኔ እንዳለ ምንድን ነው ሰው ብዙ ጊዜ የሚሸወደው ቀን እያወራንበት ነበር እና ጥሩ የሚመስሉ ትምህርቶችን ከፊት ነው የሚያስቀምጡት። እንደዚህ አይነት ሄሬሲ ትምህርት ውስጥ ያሉ ሰዎች እና መባረክን፣ መብዛትን፣ መግዛትን አላህ ሰው የሚፈልገው ኤቭሪበዲ መባረክ ይፈልጋል። ኤቭሪበዲ መግዛት ይፈልጋል። የበላይ መሆንን ይፈልጋል እና ትኩረታቸውን የፊት ሰውን ማጥመጃ ትምህርቶቻቸው እነኚህ ናቸው። በተሰጣቸው መድረክ ሁሉ የሚያስቀድሙት እነኚህን ትምህርት ነው። በአብዛኛው የጭቃ ውስጥ እሾክ የሆነውን ትምህርታቸውን እነኚህን ትምህርት ካጠገቡ በቃ አየር ላይ ካደረጉ በኋላ ነው ያው አንዳንድ ጣልጣል እያደረጉ መጨረሻ ላይ አንዳንዱ ኢቭን መግባቱን እንኳን አያውቅም። የስተት ትምህርት ውስጥ እንዳለ እንኳን አያውቅም። በቃ ምክንያቱም በእነኛ ትምህርት ተወስዷል። በቃ አንተ ገዢ ነህ፣ አንተ በቃ በቃ የራስን ዓለም የምትፈጥር ራስህ እንደ እግዚአብሔር ፈጣሪ ነህ ምናምን በቃ ተብሎ ሄዷል። ሰውየው አየር ላይ ነው ያለው። በቃ ገዢ ነህ፣ የአምላክነት ያ ባህሪ አንተ ጋማ አለ፣ የምትገዛው ነገር አለ ምናምን ተብሎ በቃ ሰውየው የለም ራስ እንጂ ጅራት አትሆንም ምናምን በቃ የለም ሰውየው። የሚያነቃቁ ትምህርቶች አየር ላይ የሚያደርጉ ትምህርቶች ናቸው ከፊት ያሉት። በአብዛኛው እንደዚህ ናቸው እና ከጀርባ ግን የያዟቸው ትምህርቶች በጣም እግዚአብሔር ሀሳብ በጣም የሚቃረኑ በጣም ትልቅ የስተት ትምህርቶች ናቸው እና ሰው ሳያውቀው ነው በእነኛ ትምህርቶች ተወስደው ነው ራሳቸውን ሌትሊ የሚያገኙት። እሺ ማይሻ እንዴት ነሽ? ወርዳ ነው ራሱ ወርዳ መሆን አለበት። አይ ባይዘው እኮ እንትንም ነው ታውቃለህ፣ ኃላፊነትም አለመውሰድ ነው። እኔ መጀመሪያ ማማኝ የነበርኩ ጊዜ አወዛግበው ነበር እና አስተማሪ ጎበዝ ስለነበር ማለታቸው ምናምን ብዬ ልተውላ ነበር። በጣም አወዛግበው ማለት ነው። ግን ቁጭ ብዬ በስነ ስርዓት በቃ ይሄን ነገር ምንትን ማለት አለብኝ ብዬ የፒተርን ትምህርት በጣም አዳመጥ ስለነበረ እግዚአብሔር ይስጠው ብዙ ነገሮች እንትናልና
ቁጭ ብዬ እጄ ጠይቄው በስነ ስርዓት ነው ቁጭ ብዬ ጻፍኩት። እኔ ከሌ ስህተት ነው ምናምን ምን አስባለኝ ቁጭ ብዬ ማንበብ እየቻልኩ እዛ ነገር ውስጥ መግባት ስላልፈለግኩ እዛ ነው ማለት ከባድ ነው በጣም። አንደኛ አይቀበሉም። ምን አከራከረን? ወይ እናንተ ጽኖች ናችሁ ወይ ኢየሱስ ተባረኩ። እንዴ ትቼ ነው የምሄደው። ደግሞ እንደ ታጠጡስ ልግባል። አንደኛ ማይሆን ነገር ነው። ሰው ታወዛግባል። አሁን እዛ ሰዓት በእውነት ያኔ በጣም ብዙ ሰው ነው የተወዛገቡ። ከስር የሚጽፉትን ሜሎስ ስላላየ ነው እንጂ ብዙ ሰዎች ሚዩት እያደረጓቸው ሲጽፉ የነበረውን ነገር በጣም የሚያስደነግጥ ጥያቄ እየጠየቁ ነበር። እሱ እዛ ላይ ስለነበር ትኩረቱ አላያቸውም እና የሁሉ ሰው ገባ። ደግሞ በዝቶ ነበር ሰው ከወትሮ በላይ 400 ምናምን ድረስ ሄዷል። ከዛ ውስጥ ብዙ ሰው ይስታል ገባ። እኔ በምናገረው ቃል ሰው መሳት የለበትም። ካልሰማ ካልቻልኩ በቃ ዝም ብዬ ማዳመጥ እንጂ ከባድ እንደዚህ ገብተህ ልክ ነው። በቃ እንዳልኩ ተቀባይነት የሆነ ሰው የሚፈልጋቸውን ምናምን ትምህርቶች ከፊት ነው የሚያደርጉት። እንደዚህ አይነት ሰባኪያኖች በአብዛኛው ባህሪያቸው ያ ትጥሳለህ፣ ትሄዳለህ፣ እንዲህ ትሆናለህ። በቃ የፌዝ ማለት ፌዝ ሙቭመንት ላይ ያሉ በአብዛኛው ቆም ብሎ ካልታየ በስተቀር በጣም ከባድ ፊት ላይ የሚቀመጡት ትምህርቶች ቶሎ ሸዋጅ ናቸው። በጣም ነው ሸዋጅ። ቅድም ስናወራ እንደነበር አሁን ያው ስም አልጠቅስም ማስታወቅ ስለሚሆን፣ ምክንያቱም እዛ ቤት ባለፈው የነበራችሁ ሰዎች እንደነሱ አይነት ወይም እሱ ያለበት ቸርች ላይ እሱ የሚያገለግልበት ቸርች ዩቲዩብ አላቸው እና እሱን ዩቲዩብ እያየው ነበር እና ሳይ ኦልሞስት 18 ዓመት ምናምን ነው ዩቲዩቡ። ገና 10,000 አልገቡም፣ ገና 8,000 ነው ሰብስክራይበር ያላቸው እና የተለቀቁ በጣም ብዙ ቪዲዮዎች አሉ። ኦልሞስት ወደ 700 ይጠጋ 600 ምናምን ነው ቪዲዮዎች እና ርዕሶቹን እያየው ነበር ብዬ የስ እንግዲህ ቸርች ነው የሚለው እና ምንድነው የሚለው አብዛኛው ርዕስ በበረከት መመላለስ ተግዳሮ ሲመጣ በበረከት ሲመላለስ ከክፍል 1 እስከ ክፍል 3 የመገለጥ እውቀት ያየነውን ነው የምንወርሰው። በረከት ምንድነው? የስኬት መንገድ፣ እንደዚህ አይነት ርዕሶች ናቸው አብዛኞቹ። ዘ ሎ ኦፍ ብሬክ ትሩ፣ ሊደርሺፕ፣ ጭንቀትን መቆጣጠር፣ መስጠት፣ የለውጣችን ዓመት፣ ሰዎች ከቤተክርስቲያን የሚጠፉት ለምንድን ነው? እሺ እንኳን ይሻላል። ሊደርሺፕ ከክፍል 1 እስከ ክፍል 3 አሁንም ሊደርሺፕ። ነገሮች የሚጀምሩት ከየት ነው? አሁን የቸርች ነው ምንድን ነው ማለት እያንዳንዱ ርዕስ አሁንም መስጠት ይላል። ስለ ገንዘብ ምን ታስባለህ? ያልበሰለ ሀብታም ይበሰላል። ምን ወዳለ ያልበሰለ ሀብታም እንግዲህ ስብከት ነው። ስለ ገንዘብ ምን ታስባለህ? እሺ የፈራሁት ደረሰብኝ። እግዚአብሔር ሰዎች ላይ ክፉ ነገር ያመጣል ወይ? እሺ እንኳን እሺ ሰዎች እንዲገነዘቡ ያደርጋል። እሺ ጥሩ የስምምነት መርህ። አሁን ዝም ብዬ ቸርች ነው ባልላችሁ ኑሮ መቼም እንትናማ ሞቲቬሽን ላይ ያሉት ብሮ የሚለው የእሱ ርዕሶች ነው የሚመስለው አይደል? መለወጥ ይቻላል፣ የማይሸነፍ ችግር የለም። አስባችሁታል? በተለይ ሞቲቬሽን የተማረ ሰው ታውቃለህ፣ ድንገት እንዲህ አይነት ቸርች ከሄደ በጣም ከባድ ነው ለሱ። እኔ የገጠመኝ እንደሱ ሞቲቬሽን በጣም ተምሬያለሁ። እንትን ላይ ማርኬቲንግ እንትን ላይ ይሰራለሁ እና ካላስተዋልክ ገደል ይዞ ነው የሚገባው። አዎ እውነት ነው። በጣም ከባድ ነው። አሁን እኔ ኦርቶዶክስ ልጅ ስለነበርኩኝ ከዛ ያለ ነገር ስለነበር ያ የያዘኝ ነገር አለ። እንዲህ ውጥት የምል ነገር አይደለሁም።
ነገሮችን ቁጭ ብዬ መስማት ነው የምፈልገው እንጂ እዛ ምናምን አይመቸኝም። ለዛ ነው እንጂ ቀጥታ ምንም እምነት ሳይኖረው ግን የሄደ ሰው ገደል ነው የሚገባው። በተለይ እግዚአብሔርን ሳያውቅ ቀጥታ ያገኘኸውን ሰው አንደኛ በቃ ሰዓት እጁ ላይ ሲይዛ መለኮስ ነው። መሰረት ለሌለው ሰው በጣም ከባድ። መሰረት ለሌለው ሰው በቃ ሰው የሚፈልገውን ነገር ይነገረዋል። ከዛ በኋላ ግን ችግሩ ምንድነው? አይሆንም፣ የተነገረው ነገር አይሆንም። እኛ ገዳም ውስጥም ትምህርት ቤት ውስጥም ከህፃናት ክፍል ታሽተን ስለሆነ የመጣ ነው። ይህ እንደዚህ አይነት ነገር ጭንቅላታቸውን ውስጥ ገብቶ እንትን አይልም። የመጣንበት ሞቲቭ ያንን እንድንቀበል አያደርገንም። ገባ? ያን የጠቀመን እሱ ያ ጌታን ስለሆነ ፈልገን የወጣ ነው። እዚህ መተን ምን ገንዘብ ምናምን ቢል ሞቲቬት ቢያደርግ ያን ያህል ምንም ሚዛን አይደፋም። ሚዛን የሚደፋ ነገር አይደለም። እና እንዳልከው ነው ዳኒ፣ አሁን ርዕሶቹ በቃ ዶክትሪናል የሆኑ ነገሮች የሉበትም፣ ግን ቀስ በቀስ እየሸረሸረ ትክክለኛውን እምነት የሚለውን ነገር እየሸረሸረው የሐሰት እምነት ይሰጣል ማለት ነው። የሐሰት እምነት ማለት መጽሐፍ ቅዱስ የሚነግረን እምነት ሳይሆን ፓስተሩ የሚነግረን የእምነት አይነት ነው የምትይዘው። እሱ ደግሞ የእምነት አይነት የመጽሐፍ ቅዱስ ላይ ስለሌለ ተግባራዊ ለማድረግ በጣም ነው ሰው የሚቸገረው ማለት ነው። በጣም ነው የሚቸገረው። እና ጠቅላላ ህግ የሚል እያዩ የዘር ህግ የሚል አለ። እሱን አይቸገር። እያንዳንዱ ነገር ስናየው በቃ ስራ ይሆንብሃል። ምንም ከመጽሐፍ ቅዱስ ውጭ የሆነ ሐዋርያቶቹ ያልሰበኩት በጣም ሩቅ ማለት በጣም ሩቅ፣ ሐዋርያቶቹ ካስተማሩት በጣም 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 ሩቅ ነው። በጣም ሩቅ ነው እና የተበላሸ ፍልስፍና ነው። ፍልስፍና ብቻ ሳይሆን የተበላሸ ነው። የተበላሸ ሳይኮሎጂም ነው። ምንም ከእውነተኛው እግዚአብሔር ከፈጠረው ነገር የሚያወጣ ከትክክለኛ ዓላማ የሚያወጣ የሰው አእምሮ የፈጠረው እኔንማ ፈሪ አድርገውኛል ጭራሽ። ኧረ በጣም ፈሪ ያደርጋል እንዲህ አይነት ነገር ስትሰማ፣ ያስደነግጣል። አንዳንዴ የምትሰማው ነገር። እስቲ ካላችሁ ግን ግቡ። እሺ አላችሁ ጥያቄ የሆነባቸው ነገር ካለ ቢጠይቁም አሪፍ ነው። ይቻላል። እነሱ ያስተማሯቸው ግን ጥያቄ የፈጠረባቸው ነገር ካለ ቢገቡ ጥሩ ነው። ምናልባት መሞገት እንኳን የሚችሉበት እውቀት ባይኖራቸው ግን ጥያቄ የፈጠረባቸው ጉዳይ ካለ። እሺ ሰላም ማራናታ፣ እንዴት ነሽ? ሰላም ዳንዬ፣ እንዴት ናችሁ? የጌታ ጸጋ ሰላም ይብዛላችሁ። ሜላ ይዚ ታፕታፕ ሳረግ ነው የገባሁት። ይቅርታሽ ዳንዬ። እሺ ተባረክ። ያሉ ግን እንትንን ግልጽ አድርግላቸው። ሜሎስ የዛን ቀን እኮ አላስወሩህም። ዘፍጥረት ላይ ያለው መጀመሪያ መንፈሳችን የተፈጠረው እንደሱ አይደል ያለው? ከዛ ስጋ ለበሰ ያለው ራሱ ጥቅሱን አስጠፋብኝ። የዛን ቀን እንደዛ ነው ያለው አይደለ? መጀመሪያ መንፈስን የተፈጠረው። እሺ ጥሩ። እንደዛ ነው መጀመሪያ መንፈስን የተፈጠረው ነው ያለው። ከዛ ስጋ ለበሰ ነው ያለው። ሁለተኛው ምዕራፍ 2 እሱን ነገር ግልጽ አድርገው ማለት መጀመሪያም ላይ እኮ ሴትና ወንድ አይደል የሚለው፣ ግን እንዴት አድርገው እንደተረጎሙት ባላውቅም ያው መንፈስ ጾታ ያለው ያለኝ እኮ እዛ ላይ ነው። መንፈስ ጾታ አለው ወንድና ሴት ይባላል አለኝ። ምን እንደሚያደርግበት ባናውቅም ጾታ አለው ብሏል። እሱን እኮ ቅድም ለሳቀው ያልኩት በጣም አሰቃቂ ነው። ምክንያቱም አንድ ነገር የሚሰጠን እኮ ለፐርፐዝ ነው፣ ለሆነ ዓላማ ነው። ለሆነ ዓላማ ነው። ጆሮ የተሰጠኝ እንድሰማበት ነው መቼም። እና መንፈስ እንደዛ ከተሰጠው መንፈስ ካለው
ምንድን ነው የሚያደርግበት ነው ጥያቄው። ብዙ ሰው ባይዘው ከስራ ላይ ይህም እንጂ ሲጽፉ ነበር። አላየሁም ነው ከእነሱ ጋር እያወራሁ እኔ በጣም ስመልስላችሁ ነበር። እሱን አዳምጡት እያልኩ ሚውት እያደረጓችሁ እንዴት ማዳመጥ እኮ ሰው አልቻለም። እና አዎ ሚውት እንዴ ተባብሮ እኮ ነው። የእሱ ባለቤት ነች እኮ ሚውት የምታደርገኝ በቤተሰብ እኮ ነው። እንዴ ያለ ያልገባኝ እኔ እኮ ከስልሳ ሚውት አታርጉ ለእሷም ጻፍኩላት ሚውት እንዳያደርጉ አድርጊ ስትል እሷ ስትናገር የሚሰማው ጠፋ። በቤተሰብ ነበር። እስቲ ቆይ አንዴ ዳኒ አንዴ ልውጣና ተመልሼ ልምጣ። 2 ደቂቃ ስጠኝ። እሱን ነገር ግን ግልጽ አድርጉት እሺ ዳኒ። ደርሶ ተሳቋል። እንዴት አመሻችሁ? እሺ እንዴት አመሸ? እንዴት አመሸ ዳኒ? ቤክ ምናምን ሳወራ ቤክ ስጠራ አልሰማኝም። እሺ ሚውት ነኝ። አልሰማሁም። እሺ አም ሶሪ ጋይስ። ችግር የለውም። እሺ እኔ የሆነ ጥያቄ ነበረኝ። አንድ ጓደኛዬ የጠየቀኝ ጥያቄ ስለ ኢዮብ። እሺ የሆነ ሀሳብ አንስተን ነበርና እንዳጠልፍብን። ኦኬ አልጠልፍባችሁም ልጠይቃችሁ ወይስ? አኮ ከርዕስ እንዳታወጣም ብዬ ነው። ሌላ ሀሳብ እንደዛ ከሆነ ከርዕስ ውጭ ነው። ከዚህ ጋር ባነሳነው ሀሳብ ላይ ከሆነ ግን ችግር የለም። እሺ እንደዛ ከሆነ በሱ ላይ ተመልሼ ልምጣ በቃ። እሺ እሺ ቤክ ሁሉ ሰላም ወይ? የወንድምነት እንዴት ነህ? አስከፍተና እንዴት ነህ ወንድ? እግዚአብሔር ይመስገን ፒስ ነው። ሁሉ ሰላም ሁሉ ሰላም። ጌታ ይባረክ የጠበቀን። እንዴት ነህ? ጠፍታል ስንል ደግሞ የባሰ እንዳጠፋ ተመልሰሃል። ያ ደስ ይላል። እንደዚህ አገልግሎታችሁ እንዳይቆም በጣም በብዙ ወጣ ወረድ የመጣ አገልግሎት ስለሆነ እጅ ላይ ተያይዘን መሄድ ነው። እና ተባረኩ። ኮፕሊንክ እና ታብ የሚታረጉ ሰዎች በጣም ኮፕሊንክ መደረግ ያለበት ነው። እንደውም አንዳንዴ እነ ዳኒ ሲወጡ ላይቭ ዘግቶ ሲወጡ ገብተን ፕሮፋይላቸው ውስጥ ገብተን ኮፕሊንክ ማድረግ አለብን። በእውነት በዚህ እንትን ማለት አለብን ብዬ አስባለሁ። ይሄም አንድ አገልግሎት ስለሆነ እና እንቀጥላለን። ተባረክ ወንድሜ። ሜላይ ሰላም ብያለሁ። እነ ቤዚ መራናታ ታችም ያላችሁ እህት ወንድሞቼ ሰላም ብያለሁ። ሰላምና ጸጋ ይብዛላችሁ። አሜን። እሺ ሰላም ቤኪ፣ ሰላም መራናታ። ምናልባት ልጁ ሲናገር የነበረው ቪዲዮ አላችሁ እንዴ? እዚህ ላይ ዘፍጥረት 1 ላይ መንፈስ ጾታ አለው ሲል
ቪዲዮ እንትናቸው ላይ ፖስት ያደረጉ ነበረ። አሁን ያርጉት አላየውም። ትምህርቱ በየጊዜው ፖስት ታደርገዋለች ሙሉን ማለት ነው ዩቲዩብ ላይ። ቆይ ላይ ካለ ዩቲዩብ ላይ ቦታውን ማግኘት እንቸገራለን። ረጅም ነው የሚሆነው። የማንን ቪዲዮ ነው? ዳሪያዝ የሚለው ሰው እየተናገረ ነው ላይ ወይስ ዳሪያዝ ማነው ደግሞ? አዎ አንድ ዳሪያዝ የሚባል ሰው ያለ ትላንት አንድ ቤት ገብቶ ሲል ኦኬ የኮፒ ቤት እንፈልጋለን አስፈላጊ ከሆነ አዎ ካለ እሱን ላይ እስቲ ትንሽ ነገር ብናወራበት። እሱ ተናገረው ሂዊ ቤት ይኖራል። ሂዊ ጋር አይችልም። እሺ አሪፍ ጾታ አለው የሚለው እሱን ትንሽ ብናሰማውና ከዛ በኋላ ዘፍጥረት ላይ ያለውን አስረብን ነው። ሳምንት ሞላው እኮ አንድ ሳምንት ሆነ። ሻማ ብሮ እዚህ አላችሁ መንፈስ ጾታ አለው ብላችሁ የምታምኑ ወገኖች ካላችሁ እስቲ የተባረከ ቤት ይመስለኛል። እዚህ ቤት ያሉ ሰዎች መንፈሳቸው ጾታ የለውም። ዳኒ ምን ጀመርክ? እዛ ስልኬ ላይ ያንን ቪዲዮ እየፈለኩት ነው ሚላዬ፣ ሰክቼው በሆነ ሚንስ ለማውጣት እየሞከርኩኝ ያለሁት እና አረ ይገኛል እኮ አዎ፣ በጣም አይን ገላጭ። አይ ይሄ ራሱ ሌላ ቤት አላየሁትም። ራሱ ላይቭ ከፍቶ ራሱ ቤት ነበር ሲያወራኝ ነበር። የቆየ ነው 2 years ምናምን more than 2 years። አረ እባክህ ኦኬ፣ በጣም ወሳኝ ቪዲዮ ነው። ሊተራሊ በቃ ክሊር የሆነ ሄሬሲ ማለት ነው። ቲክቶክ ነው ዩቲዩብ ነው? ቲክቶክ ላይ ነው የገባው፣ ግን ብዙ ሰው አልነበረም። ጥቂት ሰው ቁጭ ብሎ ነው እየጠየቁት የነበረው እና እዛ ላይ ስለ ኢየሱስ የተናገረው በጣም ዩቲዩብ ላይ የሚያደርጉት አይመስለኝም። በጣም ጥቂት ሰው ነበረ። ሌሊት ነገር ነው ምናምን ድንገት ነው እና ሰዎች ሰብሰብ ብለው እፈልገዋለሁ። አይ ቲንክ የሞከርኩት ነው። እስሚ ነው የሚለው። እስቲ ተቀበሉት። ኬት ይሆን እስሚ ድሬ? ሰላም ለእናንተ ይሁን። ዳኒ ሜሎስ እስማኤል እባላለሁ። ትናንትና በጠለቅ ብዬ ያየሁት ነበር ንግግራቸውን በአስተምሮት ላይ ዘፍጥረት ላይ የተነጋገሩትንና እዚህ አንድ የምከታተለው ትምህርት አለ። እኔ በጌታ ነኝ እና እዚህ እርግጠኛ አይደለሁም እናንተ የምታውቁት ከሆነ ግን ሞርመኒዝም የሚባል ሞርመኖች አሉ እዚህ ሀገር። ጆሴፍ ስሚት የሚመራቸው እና ሊትራሊ ትምህርቱ ደግሞ ያ ልጅ ሲናገር የነበረው ስለ መንፈስ ጾታ አላቸው እያለ ሲናገር የነበረው ሜሎስ ካንተ ጋር ሲነጋገር በጣም ወደሚያሳዝን መስመር እየሄደ ነው። ቢካዝ የነዚህ እምነት መስራቾች እንዲሁም ደግሞ ተከታዮቹ እንኳንና መንፈሳችን ጾታ አለው ከዛም አልፎ እንትን ሄቨንሊ ማዘር ወይ ደግሞ ሰማያዊ እናት አለችም ብለው ያምናሉ። እኛን ወደ ምድር ስንመጣ ሰማያዊ አባትና ሰማያዊ እናት ናቸው ያመጡን ብለው እስከማመን የሚደርሱ እንዲሁም ደግሞ ነፍሳችን በእግዚአብሔር የተፈጠረ መንፈሳችን በእግዚአብሔር የተፈጠረ ሳይሆን በኃያልነት እኩል ባይሆንም ዘለዓለም አብረን የነበርነን ብሎ ነው የሚያምኑትና አካሄዳቸውም ሆነ አነጋገራቸው ቀስ እያሉ ወደዛ ነው እየሄዱ እንዳሉ እያዩ የነበረውና ትንሽ አስደንግጦኛልም ትንሽ አሳዝኖኛልም። ሪሰርች ሳደርግም በኢትዮጵያ ውስጥም የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን የሚባል አለ መሰለኝ በአነስ ያለ ግሩፕ
ያን አይነት ትምህርት ነው እየተከተሉ ያሉትኝ እና ልልም የፈለኩት አንደኛ በጣም ጠንክራችሁ መነሳት አለባችሁ። በዚህ ላይ ሄደው እናት እግዚአብሔርም አለች ወደሚለው ትምህርት እንዳይገቡ። ልክ ነህ፣ እውነት ነው። ያው እኛ ሀገርም አሉ እንደዛ የኋለኛው ቀን የሚባሉ ቅዱሳን በጣም አደገኛ ትምህርት ነው። አብ ራሱ ስጋ ሆኗል ብሎ ነው የሚያምኑት። አብና ወልድ ስጋ አላቸው፣ ስጋ አጥንት አላቸው ብሎ ነው የሚያምኑት እና የራሳቸው የሆነ ባይብል ነው ያላቸው። የሞርሞን ባይብል አላቸው። ከኛ ጋር ታብሌት የተቀበልኩት የሚለው ጆሴፍ ስሚት የሚባል አሜሪካዊ ነው እና ተቀብዬ ነው የሚለው በጣም እንትን ነው። በጣም ነፃ የሆነ ወይ ደግሞ ለስጋ ፈቃድ የሚቀልም አካሄድ የሚሄድ እንትን ነው ስትራክቸር ያደረጉትኝ እና በጣም ዴንጀረስ ነው እንዳልከው። ሊናገርም ሊያሳይ አልቻለም ጾታ እንዳለው መንፈስ ጀስት ብሊቭ ሚ ነው እና ክርስቶስ ኢየሱስ ይዞት የመጣው ቃል ወይ ደግሞ ሜሴጅ በቂ አይደለም ብሎ የሚያምኑ ናቸው። ልክ እስልምና መሐመድ የመጨረሻው ሜሴጅ ብሎ እንዳመጣው ጆሴፍ ስሚትም ራሱን እንደዛ አድርጎ ነው የሚያየው። ወይ ደግሞ የተሻለ ወይ ደግሞ ሞር ግልጽ የሆነ ምንድን ነው በእንግሊዝኛው ሞር ምን የተደረገ ቃል ነው ብሎ ነው የሚያምኑት። የእሱን መልእክት ወይ ደግሞ እሱ የተቀበለው ቃል በወርቅ ታብሌት ላይ ኢየሱስ ከሞት ከተነሳ በኋላ አሜሪካ ሄደዋል። ትንሽ እንትን ናቸው። ያው በአንድም በሌላ መንገድ የነሱ አስተምሮ ጥሩ ጥቆማ ነው። የነሱ አስተምሮ የሞርሞኖች አስተምሮ እዚህ ውስጥም ያሉ ሰዎች ጋር እየገባ እንደሆነ ነው። አሪፍ ጥቆማ ነው። ቴንኪው በጣም እኛም አንድ ቪዲዮ ሰርተናል ሞርሞኖች ላይ ዩቲዩባችን ላይ አለ። ከቴዲ ሾው ጋር ቪዲዮ ሰርተንበታል። ሞርሞኖች ምንድነው የሚያምኑት የሚለው ያው የሐሰት ትምህርቱ ብዙ ነው። በየጊዜው በጣም ብዙ ነው የሐሰት ትምህርቱ። እኔ የሚያናድደኝ የሐሰት ትምህርት መብዛቱ አይደለም። እንደዚህ የሐሰት ትምህርት ከሚያስተምሩ ጋር አንድ ላይ መቆጠሬና ከነሱ ጋር ክርስቲያን መባሌ ነው የሚያናድደኝ እንጂ ያው ባይሆኑም እነሱ ግን ሌላ ሰው እንደዛ ነው የሚያስበው። አንድ ላይ ወንጌል አማኞች ተብለን ነው የምንቆጠረውና ግን አይደሉም። የወንጌል አማኝ ትምህርት አይደለም የሚያዙት፣ ግን ውጭ ላይ ለሚያይ ሰው እንደዛ ነው የሚመስለው። እሱ ብቻ ነው የሚደብረኝ ነገር ማለት ነው። ሰሞኑን ራሱ ሞርሞኖችን በእንትን ደረጃ አሜሪካን ክርስቲያን ከሚለው እንትን ነጥለዋቸዋል መሰለኝ። እንደዚህ አይነት ዜና ሰምቻለሁ። ይሻላቸዋል ሙሉ ለሙሉ እንደዚህ አይነት ዜና ተሰራጭቷል። ምንም ክርስትናን የሚያሳይ ከባይብል ጀምሮ ማለት ነው። የነሱ ባይብል እና የኛ ባይብል አንድ አይነት አይደለም። አንድ አይነት ከባይብሉ ጀምሮ ማለት ነው። አስተምሮታቸው በስላሴ እናምናለን ይላሉ፣ ግን የነሱ አብና ወልድ ሰው ናቸው። ያው ወልድ ሰው ነው። ኦኬ እሺ፣ አብም ለነሱ ሰው ነው። ስጋና አጥንት አለው ብሎ ነው የሚያምኑትና መንፈስም ቅድም እስማኤል እንደተናገረው መንፈስም ጾታ አለው ብሎ ያምናሉ። እና ክርስቲያኖች አይደሉም። ሊሰመርበት ያስፈልጋልና ሞርሞን ሳይሆን እነሱ ቸርች እነሱ ያው በኮቴሽን ያዙልኝ እነሱ ጋር ሳይገባ ግን እዚህ ሆኖ የሞርሞንን አስተሳሰብ የያዘም ሰውዬ እሱም ክርስቲያን አይደለም። በነገራችን ላይ ማጆሪቲውን አይወክልም። ባለፈው ሳሳያችሁ ነበር። የካውንስሉ ምንድነው የሚያምነው? የኢትዮጵያ ወንጌል አማኞች ምንድነው የሚያምኑት? በካውንስሉ የእምነት አቋሙን አስቀምጧል ዌብሳይቱ ላይ በቃ። ስለዚህ ያን የካውንስሉ የእምነት አቋም ላይ ጥያቄ ያለበት ሰው ወይም ይሄን አላምንም የሚል ሰው በቃ የወንጌል አማኝ አይደለም ማለት ነው። በቃ በጣም እኮ ግልጽ ነው አይደል? በጣም ግልጽ ነው። እዛ ጋራ ስላሴን በተመለከተ ስጋዌን በተመለከተ መጽሐፍ ቅዱስን በተመለከተ መንፈስ ቅዱስን በተመለከተ መዳንን በተመለከተ ምንድነው የሚያምኑት የሚለውን የእምነት አቋም ተቀምጧል። ዌብሳይት ላይ ገብታችሁ ማየት ትችላላችሁ።
የካውንስሉን ዌብሳይት ማለት ነው። ስለዚህ አሁን እነዚህ ሰዎች እዛ ላይ የተቀመጠውን ነገር አያምኑም። ሰውን በተመለከተ ራሱ ተቀምጧል ዌብሳይቱ ላይ ሄዳችሁ ብታዩት ካውንስሉ ያስቀመጠው ዌብሳይት ላይ ማለት ነው። ስለዚህ አሁን እነዚህ ሰዎች ከሚያምኑት ተቃራኒ ነው ዌብሳይቱ ላይ ያለው። ስለዚህ በዛ ዌብሳይት ላይ ያለውን የእምነት አቋም የማይቀበል ሰው ከኛ ጋር በአንድነት መቆጠር የለበትም፣ መቆጠርም የለበትም። እኛም ይህን ነገር ማሳወቅ አለብን ማለት ነው ከኛ ጋር አንድ እንዳልሆኑ። ስለዚህ በተለይ እዚህ ውስጥ ያላችሁ ክርስቲያኖች፣ የወንጌል አማኞች የምትገቡበትን ቤት በቃ በደንብ እንትን መሆን አለባችሁ፣ ኮንሽስ መሆን አለባችሁ፣ ኮንሽስ መሆን አለባችሁ። እና ካገባችሁም ደግሞ እምነታችሁን ተናገሩ። ይሄ ትምህርት የኛ ትምህርት አይደለም፣ ሐሰት ነው የምታስተምሩት። ራሳችሁን ቻሉ ማለት አስፈላጊ ነገር ነው፣ አስፈላጊ ነገር ነው። ለሁሉም አሜን አይባልም፣ ለሁሉም አሜን አይባልም። በቃ ትምህርቱን መመርመር ያስፈልጋል። አንዳንድ ነገሮች ላይ ኦፍ ኮርስ ዲፈረንስ ሊኖር ይችላል፣ ልዩነት ሊኖር ይችላል፣ የእይታ ሊኖር ይችላል። ግን መሰረታዊ የሚባለው ትምህርት ላይ ግን ነው እንደዚህ የሚባል ነገር የለም። አሁን ለምሳሌ አንድ ሰው መጥቶ እኔ በቃ መጽሐፍ ቅዱስን እኮ አልቀበልም ማለት አንዳንዱን ሐሳብ አልቀበልም መጽሐፍ ቅዱስ ያው ለምሳሌ ማቴዎስ አይመቸኝም እኔ ግን የወንጌል አማኝ ነኝ ቢል ይሆናል? አይሆንም እኮ። ማቴዎስ ካልተመቸ በቃ ቻው አንመቻችም። ስለዚህ ሥላሴ ላይም ምንድነው የምናምነው? እኛ አብ ወልድ መንፈስ ቅዱስ ብለን ነው የምናምነው እንጂ ሶስት አባት ብለን አናምንም። እኛ ሶስት አባት ብለን አናምንም። ሶስት አባት ነው ሥላሴ ካለ አንድ ሰው አውቶማቲካሊ ሪጀክት አድርጓል ማለት ነው። አውቶማቲካሊ እኛን አይወክልም በቃ ገባችሁ? ስለዚህ እንደ ወንጌል አማኝም እንደ ታድሶም በአብ ወልድ መንፈስ ቅዱስ ነው የሚታመነው። በሶስት አባት በሚባሉ አይታመንም። ጎግል ላይ አለ፣ ጻፉት። ጎግል ላይ አለ፣ ላሳያችሁ። እሺ ቆይ ልጻፉና እንዴ ላሳያችሁ፣ ይጠቅማል ብዬ አስባለሁ። እሺ ነው ይታያችኋል አይደል? የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ይላል። ይሄ ነው ሳይቱ። ገብታችሁ ጎግል ላይም ብጽፉ ያወጣላችኋል። በጣም ቀላል ነገር ነው። ይሄንን ብጽፉት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ብትሉት ይሄን ያወጣል። በእንግሊዝኛና በአማርኛ አለ። በሁለቱ ቋንቋ ነው ያየሁት። ሌላ ቋንቋ ካለ እርግጠኛ አይደለም፣ ግን በአማርኛና በእንግሊዝኛ ተጽፏል። እዚህ ጋራ ዶክትሪን ቲዮሎጂ የሚል አለ፣ ወይም እምነት የሚል አለ። እሱን ስትነኩት ምንድነው የኢትዮጵያ ወንጌል አማኞች ካውንስል ምንድነው የሚያምነው? አንድ ሰው ፍቃድ ሲያወጣ ከዚህ ይህንን የእምነት አቋም አምኖበት ተቀብሎ ነው የሚያወጣው። ምንድነው ማምነው የሚለውን ነገር እዚህ ላይ በተቀመጠው መንገድ ነው የሚያምነው። አይና አላምንም የሚል ከሆነ ቻው አዲዮስ፣ ከኛ ጋር አንድ አይደለም ማለት ነው። የእምነት ምን ይላል? የእምነት አምድ ይላል። የእምነት አዕማድ ይላል። የእምነት አዕማድ የሚለው ላይ ደግሞ ስትነኩት
እዚህ ጋር እንደምታዩት ምን ይላል? ሶላ ስክሪፕቹራ፣ ሶላ ግራሺያ፣ ሶሎስ ክሪስቶስ ምናምን የሚላለ። ከዛ በኋላ አምድ አንድ ምንድነው? መጽሐፍ ቅዱስ ቃለ እግዚአብሔር ይላል። እኛውን የፈለግነው ምንድነው? እዚህ ጋር እንደምታዩት እግዚአብሔር አሃዱ ወስሉስ አምላክ ይላል። ኦኬ ይሄው እግዚአብሔር አሃዱ ወስሉስ አምላክ ይላል። ርዕሱ ይሄ ነው። እዚህ ጋር እንዴት ነው የሚያምኑት ስላሴን በተመለከተ ምንድነው የተቀመጠው የሚለውን ደግሞ ላሳያችሁ። ካውንስሉ በሶስት አካላት ፐርሰንስ በቀነፍ ፐርሰንስ፣ ምክንያቱም አካል የሚለው ግራ ስለሚያጋባ ያው ኦርቶዶክስ ቤተክርስቲያን እንደሳተችው ማለት ነው። ኦርቶዶክስ አካልን ገላ አድርገዋለች፣ አይን፣ ጆሮ፣ አፍንጫ አድርገዋለች እና እንደዚህ አይነት ግራ እንዳይጋባ ሰው በቅንፍ እናደረጉት ፐርሰን አሉት። ቦዲ ያላሉትም ፐርሰንስ አሉት። በጣም አሪፍ አድርጎን ያስቀመጡት። በሚኖር አንድ አምላክ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ያምናል። መጽሐፍ ቅዱስ መሰረቱ በሆነው ርቱ ክርስትና የሚስጥረ ስላሴ አስተምሮት መሰረት እግዚአብሔር አንድ ነው። ከዘላለም ጀምሮ ተመልከቱ፣ ከዘላለም ጀምሮ አብ ወልድና መንፈስ ቅዱስ ተብሎ በሚጠሩ ሶስት አካላት ይኖራል። ስለዚህ አብ ወልድና መንፈስ ቅዱስ ነው ከዘላለም ዘመናት በፊት። አሁን እነሱ ምንድን ነው የሚሉት? አብ 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 ነው የሚሉት እነሱ። ሶስት አባት አለ ነው የሚሉን እንጂ ከዘላለም ዘመናት በፊት አብ ወልድ መንፈስ ቅዱስ የሚባል ነገር የለም ይሉናል። በቃ እንደዚህ ካሉ በቃ ከኛ ጋር አንድ አይደሉም ማለት ነው። አንድ አይደሉም፣ ከተሐድሶም ጋራም አንድ አይደሉም። ምክንያቱም እኛም አብ ወልድ መንፈስ ቅዱስ ብለን ነው የምናምነው። ስለዚህ ገዢ የሆነ ሀሳብ ነው እዚህ የተቀመጠው። አብ ወልድ መንፈስ ቅዱስ ተብሎ በሚጠሩ ሶስት አካላት ይኖራል። እያንዳንዱ የስላሴ አካል ምንድነው? ፍጹም አምላክ ነው። እግዚአብሔር በሶስት አካላት ይኖራል ስንል ሶስት አማልክት ወይም መለኮቶች አሉ ማለት አይደለም። ሶስት የሚለው ቃል ግብርን፣ አካልን የሚያመለክት ሲሆን አንድ የሚለው ቃል ደግሞ ባህሪን፣ መለኮትን፣ ህልውናን ያመለክታል። ስለዚህ ካውንስሉ በአሐዱ ወስሉስ አምላክ በስላሴ ያምናል። ይኸው እግዚአብሔር አብ፣ እግዚአብሔር ወልድ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ይልና ካውንስሉ ጌታችን ኢየሱስ ክርስቶስ የእግዚአብሔር አብ አንድያ ልጅ፣ አንድያ ማለት ብቸኛ ማለት ነው። በቃ አንድያ ልጅ ካውንስሉ የሚያምነው ኢየሱስ አሁንም አንድያ ልጅ ነው ብሎ ነው የሚያምነው። አይ ኢየሱስ ከሞት ከተነሳ በኋላ አንድያ ልጅ አይደለም ካልክ አናቀም፣ ወዳጅ አንተዋወቅ። አንድያ ልጅ ከአብ ጋራ ለዘላለም የኖረ አምላክ ዓለም በእርሱ በኩል የተፈጠረ በመንፈስ ቅዱስ አማካኝነት በስጋ ከድንግል ማርያም የተወለደ እያለ ያው በቃ ከዛ በኋላ ያለውን ነገር ያስቀምጣል ማለት ነው። ስለ እግዚአብሔር መንፈስ ቅዱስም እንደዚህ አድርገው ያስቀምጣሉ። ስለ እግዚአብሔር መንፈስ ቅዱስም ይቀመጣል። ያው ዋናው የተነሳ ነው ስለ ወልድ ስለሆነ እሱን በተመለከተ እንደዚህ አድርገው ያስቀምጣል ማለት ነው። ከዛ ሰውንስ በተመለከተ አምድ 3 የሰው ማንነት ሁኔታ ካውንስሉ ሰው በእግዚአብሔር አምሳል መፈጠሩን በኃጢአት መውደቁና በዚህ ምክንያት የእግዚአብሔር ቁጣና ፍርድ ያለበት በደለኛ መሆኑን ያምናል። ካውንስሉ ሰው በእግዚአብሔር አምሳል በመፈጠሩ አምላክ በሉዓላዊነት በሚያስተዳድረው ፍጥረት ውስጥ ምድርን የመጠበቅና የማልማት አደራና ኃላፊነት የተቀበለ ምንድነው? ክቡር ፍጡር እንደሆነ ሰው በፍጥረቱ በእውቀቱና በችሎታው ውስን የሆነ መለኮትነት የሌለው መጽሐፍ እንደሚል ከእግዚአብሔር ሕይወትና ስንፋስን የተቀበለ የሚኖር በእግዚአብሔር ላይ ተደጋፊ ፍጡር እንደሆነ ይሄ ነው የሚያምነው ካውንስሉ እንጂ ሰው ከአብ ጋር አንድ ነኝ የሚል እምነት አቋም የለውም። ስለዚህ ከአብ ጋር አንድ ነኝ የሚል ሰው ካለ ይሄ እንግዲህ አይወክልም ማለት ነው። እኛን አይወክልም እና ጠይቁ። ካሁን በኋላ እነሱ ቤት ከገባችሁ እንደዚህ ነው ምናምን ብሎ ሲያስተምሩ እናንተ ከየት ናችሁ አሏቸው። ራሳቸውን ችለው ይችላሉ፣ መብት አለ። ማንም ሰው የፈለገውን የማመን የማስተማር ሙሉ መብት አለው። አሁን ትልቁ ችግር በስመ ወንጌል አማኝ ስለሚንቀሳቀሱ እነሱም ብዙ ሰውን እየሸወዱ ነው። ስለዚህ እኔ እዛ በደንብ ግልጽ አድርጌ ተናግሬያለሁ። ስንወያይ እዛ የነበርንበት ቤት ላይ
ሁለት አንድ አይነት እምነት ኑሮን የተለያየ ቪ ኑሮን እያወራን አልነበረም ብያለሁ። የተለያየ እምነት ያለን ሰዎች ነን፣ አንገናኝም። ሰማይና ምድር እንደሚራራቅ እንደውም ከዚያ የበለጠ ነው የምንራራቀው። በኢትዮጵያዊነት ወንድሞቼ ናቸው፣ በጌታ ግን ወንድሞቼ አይደሉም። በኢትዮጵያዊነት ወንድሞቼ ናቸው፣ በአዳም እንገናኛለን፣ ግን በጌታ ግን ወንድሞቼ አይደሉም። ይሄ ምን ማለት ነው? የዳኑ ክርስቲያኖች ናቸው ብዬ አላምንም። እነሱ መቀየን ረገጥ አድርጌ ነው የምነግራቸው። ለዛ ብዬ አላምንም። ምክንያቱም ከተባለ ያው አምድ ከተባሉት የእምነት አቋም ውስጥ ቢያንስ ሁለቱን አይቀበሉም። ይሄ መሰረታዊ እምነት ነው። ሁለቱን አይቀበሉም፣ ሪጀክት አድርገዋል። እንደዚህ አናምንም ብለዋል። እንደዚህ ካላመኑ በቃ አንድ እምነት አይደለንም። እሱ መታወቅ አለበት። እሺ ቤኪ ያገኘው እንዴ? አዎ፣ ግን ያንተ አይደለም፣ የኮኪ ቤት አይደለም፣ ሌላውን ነው ያገኘሁት። ኦኬ፣ ሌላም አለ እንደዛ ጾታ አለ ያለ? ኧረ ብዙ አለ። ሜላ አንተ አላወቅም። ቀን ቀን ቤት ተከፍቶ የሚወራው ነገር በጣም ከባድ ነው። በቃ ድማ ሳምንት ውልበታለሁ ካሁን በኋላ ዳኒ። እንደውም ክርስቶስ መስዋዕትን ተቀባይ አይደለም የሚሉትም አሉ። ወይ መንፈስ ጾታ አለ የሚለው ትንሽ ላሰማው እስቲ። እግዚአብሔር የተናገረው ነገር አዎ ነው ለኔ። አሁን አልተሶታችሁ ተሰጥቷለሁ ብለህ ነው የምትለው። መጽሐፉን እናርመዋለን። መጽሐፉ ግን ለኔ ያለኝ ወንድና ሴት አድርጎ ጠባቸው፣ ከዛ ብዙ ፍሬያማ ሁኑ ብሎ እግዚአብሔር ተናገራቸው። አሁን የእግዚአብሔር ቃል ነው ወይ እናርመው? ለመንፈስ ጾታ አለው ነው እያልከው እንዴ? ላልከው ሙሉዬ ገብቶኛል። ለመንፈስ ጾታ አለው ነው እያልከ ያለው መጽሐፉን ያለው አይደል? አይ መጽሐፉማ የተፈጠሩት መንፈስ ነው እኮ አላለም። እዚህ ጋር አሁን መንፈስ ነው መጀመሪያ የተፈጠረው። ኦኬ፣ አልተፈጠረም። ኋላ ስጋ ተፈጠረ። አልተፈጠረም። መንፈስ ነው የተፈጠረው አላለም ብሏል። እንዴ መንፈስ ከፈጠረ እሺ። አይ እግዚአብሔር ማን ነው? በመልካችን እንደ አምሳላችን ብሎ ሲል እግዚአብሔር ማን ነው? መንፈስ አይደለም ነው ወይስ አካል ነው ያለው? አይደል? ምን እሱን እኔ አስረዳለሁ። እሱን ዳሪያስ በእግዚአብሔር መልክና ምሳሌ ማለት ምን ማለት ነው የሚለው ነገር እሱን አስረዳለሁ። ምን ማለት ነው የሚለውን ነገር ማለት ነው። እግዚአብሔር መልክና ምሳሌ ማለት ልክ እንደ እግዚአብሔር የሆነ ስፒሪት የሆነ ቢንግን ፈጠረ ለማለት አይደለም። ምን ማለት ነው የእግዚአብሔር መልክና ምሳሌ የተባለው? ኢቭን መልክና ምሳሌ ኢሜጅ ኤንድ ላይክነስ ኦፍ ጋድ ማለት በራሱ ምንድነው? ኢሜጅ ምንድነው? ላይክነስ ምንድነው የሚለውንም እሱን ማየት እንችላለን። ችግር የለውም። እኔ አብራር አለኮ ነው ሜላይ ኦኬ፣ እሺ። ተባስቷል ነው የምትለኝ? ተባስቷል፣ ደምሮ ተደማምሮ ነው የመጡት እነዚህ ሰዎች። ኃይሉ ዮሐንስ በውስጥ ለው እዚህ ግባ የሚባል ትምህርት አይደለም። ምንም ህይወት የሌለው ትምህርት ነው። እጅና እግር የሌለው ትምህርት። አንድ ቀን ይበቃናል ለማፍረስ። ሰው ስላላወቀ ኮንሽንስ ስላልሆነ ነው እንደዚህ የሆነው እንጂ ሰው አሁን ኮንሽንስ የሆነ ስለሆነ ነቃ ያለ ስለሆነ ምንም በአንድ ቀን እናፈርሰዋለን። እሺ እስማኤል ምን ሀሳብ አለ? አው ሜሎስችን ብዬ ለመሄድ ስለፈለኩ ነው። ድጋሚ ትነጋገራላችሁ ብዬ ተስፋ አደርጋለሁ። ሳየው ቪዲዮ ላይ ስትሞግት የነበረው አንድ ሀሳብ ምን ነበረ? አዳፕት እንደተደረገ ወይ ደግሞ እኛ እሷ ፎከስ አድርጋ ስትናገር የነበረው አንድ ነን፣ አንድ አይነት ነን ወደሚለው ሀሳብ እየሄደች ነበርና አንዱም ይሄ የሄዱበት ያለው መንገድ የሚያመላክተው ምን ይላል መሰለ? እንደ ፕሪሞርታል ላይፍ ይላል። ዊ አር ሲብሊንግስ ይላል። ወንድምና ወንድማማቾች ወይ እህትማማቾች ነን ነው የሚለው ከክርስቶስ ጋር አካሄዳቸው ማለት ነው። አንድነታቸውን ወይ ደግሞ አንድ አይነት ነገር ሼር እንደሚያደርጉ እየሄዱበት ያለው አመለካከት ጠለቅ ብለህ ስታየው ያ ነው የእሱን መወለድ ወይ ደግሞ የእሱ ልጅነት ከኛ ልጅነት ጋር ኦልሞስት እኩል እንደሆነ ነበር ስትረስ እያደረገች ስትናገርህ የነበረው አንተም ስትቋቋም የነበረው ሀሳብ እና የኛ መንፈስ እንዲሁም የክርስቶስ መንፈስ
ወይ ደግሞ በምድር ላይ ያለው የሰው ልጆች ሁሉ መንፈስ እነሱ እንደሚናገሩ ሴትና ወንድ ሆኖ የተፈጠረው ያ መንፈስ ከስጋ በፊት በአንድ አይነት መንገድ ነው የተወለድ ነው ብሎ ነው የሚያስቡት። እሱም